አአትብ ገጽየ ወኩልንትየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ መመስማፀንክህ ደገ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለመ ዓለም። ቅዱስ 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 ተብለህ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ስለዚህ ሰዓት ስለዚች ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከ ቀድሰ ሰላም ያሳደርከን አምላክ ቀሪውን መዓልቱን ባርከ ቀድሰ ሰላም እንድታውለን በቸርነት በምሕረት እንድትጠብቀን አምላካችን እንለምንሃለን። የምሕረት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን የአባቶቻችን የእናቶቻችን ጸሎት በረከት የአንተ ቸርነት የቅዱሳን መላእክት ተራዳኢነት የእመቤታችን ምልጃዋ የመስቀሉ በረከት እንዳይለየን ያንተ ቅዱስ ፈቃድ ይሁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ወለዘአምሐረነ እግዚእነ መንሱት አላደነነ ወባልሐነ እምኩሉ እኩይ መጺአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸሐሉ የጸልይ መረጣ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ እስራሁ ወሰዱሱ ለሐምሌ በዛቲ ዕለት ዘዐረፈ ባቲ ጻድቅ ዮሴፍ አረጋዊ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ወደ ግብፅ አገር በመሰደዱ እርሱን በማሳደጉ ለክርስቶስ አባት የተባለ ጻድቅ እንደሆነ ቅዱስ ወንጌል የመሰከረለት አረጋዊ ጻድቅ ዮሴፍ ሐምሌ 26 ቀን ያረፈበት ዕለት ነው ዛሬ እንግዲህ ማለት ነው። ስለዚህም ካህናቱ አምላክን የወለደች እመቤታችን ከእርሱ ዘንድ አስጠበቋት። አረጋዊ ቅዱስ ዮሴፍ መጋደሉን ድካሙን ከእመቤታችን ማርያም እና ከተወደደ ልጇ ከኢየሱስ ክርስቶስ ጋር መሄዱን ከሀገር ወደ ሀገር መሰደዱን በምድረ ግብፅ ሳለ ከሄሮድስ የተነሳ የደረሰበትን መከራ ከፈጸመ በኋላ ከዚያም በኋላ ዓለም ወደማያልፈው ወደሚሄድበት ጊዜ ደረሰ። 3 ወንዶች ልጆች እና 3 ሴቶች ልጆች ጠራቸው። እነሱም ወንዶቹ ስምዖን፣ ይሁዳ፣ ያዕቆብ ናቸው። ወንዶች ልጆች እና ሴቶች ልጆች ሁሉም 6 ናቸው። 6ቱ ተሰናበታቸው። እንዲህም ሲል አዘዛቸው፣ ልጆች እርስ በርሳችሁ ተዋደዱ፣ እግዚአብሔርን ሕግ ሥርዓቱን ጠብቁ፣ ከሕጉ አትውጡ። ይህም ብሎ እጁን ዘርግቶ ባረካቸው። እመቤታችን ቅድስት ድንግል ማርያምን ምስጋና ከሚገባው ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር በዚያች ቀረች። ልጇን በራሷ ላይ ጭና ከተወደደ ልጇ ጋር ሆና አለቀሰች። ጌታችንም ከተከበሩ እጆቹ በዓይኑ ላይ አኑሮ የምሕረትን ቃል ኪዳን ሰጠው፣ እንዲህ ሲል ሥጋህን አጥንት አይፈርስም አይበሰብስም። ስምን ጠርቶ መታሰቢያን ያደረገውን ቤተ ክርስቲያን የሠራው መባ፣ ዕጣን መስዋዕቱን፣ በጉን፣ ላሙን፣ አልባሳቱን፣ ወርቁን፣ ብሩን፣ ጻሉን፣ ጽዋውን፣ መስቀሉን ሁሉ ወንድ ልጁን ሴት ልጁን በስም የጠራውን በስም የተማጸነውን በስም ለነዳያን የመጸወተውን የገድል መጽሐፍ
ያነበበውን ሲሰሙ የሰማውን በገንዘቡ ገድልን የጻፈውን እኔ ምረዋለሁ፣ ኃጢአቱን ለዘላለም ይቅር እለዋለሁ። በሞተ ጊዜ እኔ እቀበለዋለሁ። ኋላም ጆሮ ያልሰማውን ያላየውን በሰው ልቦና ያልታሰበው መንግሥተ ሰማያትን አወርሰዋለሁ። ይህ የምሕረት ቃል ኪዳን ሁሉ ከጌታ በሰማ ጊዜ ጌታችን ኢየሱስ ክርስቶስን አመሰገነው። እናቱ ድንግል ማርያምንም አመሰገናት። ያን ጊዜ እመቤታችን ማርያም ዮሴፍን እንዲህ አላት። እመቤቴ ሆይ ከብዙ መከራ የተነሳ በተሰደንበት ዘመን ምን አለበት አሳዝኜሽ ከሆነ እንደሆነ ይቅር በይኝ። እንደዚህም ወልድም እንዲህ አለው፣ ብርሃን የገለጥክ የቡሩካን የአብ ልጅ ይቅር በለኝ። አንተ አምላክ እንደሆንክ መጀመሪያ ስላላወቅሁ ቸል አትበለኝ። እኔ ደካማ ሰው ነኝና ያስደሰተህና ደስ ያላሰኘህን ሥራ የለኝምና ሁሉ በአንተ ዘንድ ንጹሕ አይደለምና። ይህን ብሎ ይህንን የምሕረት ቃል ኪዳን ሰጠው። ጌታም አመሰገነው። የተናገረው ቃል አይዋሽምና ጌታችን ኢየሱስ ክርስቶስም ቀርቦ ሳመው፣ እንዲህም አለው፣ ከእኔ ጋር በግብፅ አገር ስለደከምክ እና በእስራኤል ምድር ከእኔ ጋር ስለተመላለስክ የተናገርኩትን ቃል እውነት እንደሆነ በስሜ ምዬልሃለሁ አለው። ያን ጊዜ ነፍሱ ከሥጋው ተለየች። መላእክት ነፍሱን ተቀበለው አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አሳረጓት። ሥጋውን በአባቶቻችን በዳዊት በሰሎሞን መቃብር ተቀበረ። ዘመዶችም እንደ አይሁድ ልማድ 40 ቀን ያህል አለቀሱለት። በሥርዓታቸው የሚፈቅድም ሁሉ አደረጉለት። ከሚስቱ ወንዶች ልጆች ተወለዱለት። እነርሱም 4 ዮሳ፣ ስምዖን፣ ይሁዳ፣ ያዕቆብ ናቸው። 3 ሴቶች ልጆችም ተወለዱለት። ሁሉም 7 ናቸው። ቅዱስ ዮሴፍ ሚስት ከማግባቱ በፊት 40 ዓመት ሚስት ካገባ በኋላ 45 ዓመት ሚስቱ ካረፈች በኋላ ከጌታችን ከኢየሱስና ከእናቱ ማርያም ጋር 29 ዓመት ኖረ። ከተወለደ ጀምሮ እስካረፈበት ጊዜ የኖረበት የሕይወት ዘመኑ 114 ዓመት ነው። የዳዊት ልጅ ያረጋዊ ቅዱስ ዮሴፍ ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። የአባታችን የጻድቁ ጸሎት ምልጃ አይለየን። እግዚአብሔር በቸርነቱ በምሕረቱ ሁላችንን የሚጠብቀን የምሕረት አባት የይቅርታ ባለቤት አምላካችን ነውና ምሕረቱን ቸርነቱን ያብዛልን። ስሙ የከበረ የዳዊት ልጅ የቅዱስ ዮሴፍ ተአምር ነው። አማላጅነቱ የእንግድነቱ ድካም ከወዳጁ ከሁላችን ጋር ይሁን ለዘላለሙ አሜን። ፈጽሞ ጽኑ ሕመም የታመመ አንድ ሽማግሌ ሰው ነበረ። ከመከራው ጽናት የተነሳ ዘመዶቹ አርቀው ከሳ አወጡት፣ አገለሉት። ከመብልና ከመጠጥ በቀር ሕግና ሥርዓት የሌላቸው ክፉ ሥራ የሚሰሩ የጥፋት ልጆች ወደሚሰበሰቡበት አንድ ቦታ ወሰዱት። ከዚህ በኋላ የክርስቶስንም የሚያስታውስ ሰው አጣ። ሃይማኖቱን ረሳ፣ ትሩፋቱን ሁሉ ተወ። ነገር ግን በየብስ ቢሆንም በባህርም ቢሆንም አቡነ ዘበሰማያትን በሰላመ ገብርኤልን በየዕለቱ በቀን 7 ጊዜ ይጸልይ ነበር። ጸሎትን ከፈጸመ በኋላ እንዲህ አለ። የዳዊት ልጅ ቅዱስ ዮሴፍ ሆይ ስርየትን ኃጢአቴን አገኝ ዘንድ በዚህ ዓለም ወደ አሳደግከው ወደ ጌታችን ክርስቶስ ፈጽመህ አማልደኝ። አንተ ለበሽተኞች ሁሉ ረዳታቸው እንደሆንክ በችግራቸውም ጊዜ ስምን በጠሩ ጊዜ ፈጥነህ እንደምትደርስላቸው ዘመዶች ሲናገሩ በሕፃንነት ይሰማ ነበር። በዚህም በሚያስጨንቅ መከራ ሳለ አንድ ቄስ የጌታችን ኢየሱስ ክርስቶስን ሥጋ ደሙን ይዞ ወደ እርሱ መጣ። ያ ሽማግሌ በሽተኛውን ያን ጊዜ ደንግጦ ጌታ አንተ ማን ነህ አለው። ቄሱም መልሶ እኔ እንዲህ አለ፣
አንተ የጌታ ኢየሱስ ክርስቶስ አገልጋይ ነኝ። አሁንም የዘላለም ሕይወትን ታገኝ ዘንድ የተቤዠ ቅዱስ ሥጋና ክቡር ደሙን አመጣሁልህ። ያን ጊዜ አጽናናው፣ ኃጢአቱን የሚሰረይበት ሥጋና ደሙን ሰጠው። ለእርሱም ይህን ሁሉ እንደ ሕልም መሰለው። ጥቂት ከዘገየ በኋላ ግን አስተዋለ። እንዲህ ብሎ ጠየቀው፣ አባቴ ሆይ ሁሉ መልካም ሥራ ትሠራይ ዘንድ ወደ እኔ የላከ ማን ነው? ቄሱም እንዲህ አለ፣ መልአኩ መልኩን ደስ የሚል ቁመናው ያማረ የእርሱ ፀጉር ረዥም ራስ በራ አንድ አረጋዊ ሰው ጠራኝ። መርቶም ወደ አንተ አደረሰኝ። ከአንተም ጋር ቅዱስ ሥጋና ክቡር ደሙን እንዲይዝ አዘዘኝ። ነገር ግን ከዚህ በፊት አላውቀውም። በሽተኛውም አለ፣ ወደ አንተ መጥቶ የጠራ ያ ሰው ቅዱስ ዮሴፍ እንደሆነ አወቅኩት። ጸሎቴን ሰምቶኛል። ስሙን አጠራሩና ሥርዓት ኃጢአትን አገኝ ዘንድ ሁልጊዜ እለምነው ነበር። ይህን ብሎ ንስሐ የሚገቡትን ንስሐቸውን የሚቀበል እግዚአብሔርን አመሰገነው። ኃጥእ ወደ ንስሐ ይመልስ ዘንድ በሽተኞችን ያድን ዘንድ ከፈጣሪው ቃል ኪዳን የተቀበለ ቅዱስ ዮሴፍን አከበረ። ከዚያ ጊዜ ጀምሮ ከአፉ እግዚአብሔር ማመስገን አላቋረጠም። እስከ አረፈበት ድረስ የቅዱስ ዮሴፍን ይጠራ ነበር። የቅዱስ ዮሴፍ የረድኤቱ ኃይል ልመናውን አማላጅነቱ ከሁላችን ጋር ለዘላለሙ ጸንቶ ይዋልብን ይደርብን፣ አሜን። እግዚአብሔር በቸርነቱ በምሕረቱ ሁላችንን የሚጠብቀን አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ወኢታብአነ እግዚኦ መንሱት አላድኅነነ ወባልሐነን ኩሎ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ገብስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ለኪ ጸአሊ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብይ ተአምሩ ለብፁዕ ወቅዱስ ማር አቡነ ሰላማ ከሳቴ ብርሃን ጸሎቱ ወበረከቱ ያሉ ስለ ኩልነ ሕዝበ ክርስቲያን ለሀገሪቱን ኢትዮጵያ ለዓለም ዓለም ጸሎትና በረከቱ በእውነት ለዘላም ከሁላችን ጋር የሆነ የተመረጠ የተወደደ የአቡነ ሰላማ ከሳቴ ብርሃን ተአምር ነው። ጸሎትና ጾምና ጸሎትን የሚወድ እግዚአብሔር መፍራት የልቦናቸውን ባልና ሚስት ነበሩ። ፈጽሞ በከበረ በተመረጠ በአቡነ ሰላማ ከሳቴ ብርሃን በዕረፍቱ ቀን ዝሙት ሰሩ። ይህም የከበረ አቡነ ሰላማ ብርሃን እንደሚያገኙት ውሾች ሁለት ባልና ሚስትን አጣበቃቸው። ሁላቸውም ፈጽመው ጮኹ። ዘመዶቻቸውና ጎረቤታቸው የአገር ሰዎች ሁሉ መጥተው ከዚህ አስቀድሞ ከዚህ በኋላ ያልሆነ ያልተሰራ ፈጽሞ የሚያስደንቅ ነገር አዩና የሚያደርጉት አጡ። ሁሉም የአገር ሰዎች ወደ እግዚአብሔር ምህላ አደረጉ። ለማዳቸው ቸር የሆነ እግዚአብሔር ጸሎታቸውን፣ ልመናቸውን፣ ምህላቸውን ሰማ። ከበረሃ አንድ ባህታዊ መጥቶ ለተሰበሰቡ ሕዝቦች እንደነዚህ ሰዎች በዝሙት ስለበደሉ የመንፈስ ቅዱስ መውረጃ በሆነች በዚህ ቀን ክርስቶስን ጠላቸው አላቸው። ይህም ፈጽሞ የከበረና የተመረጠ አቡነ ሰላማ ከሳቴ ብርሃን በዓሉ ነው። አሁን የአቡነ ሰላማ የገሉ መጽሐፍ ፈልጋችሁ አምጣችሁ ጸልዩልኝና በዚያም በገሉ መጽሐፍ በጸሎትን ውሃ ስጋቸውን አጠቡ። እኔም መንገዴን ሩቅ ነውና እሄዳለሁ አላቸው። ከዚህም በኋላ ከዚያ የከፋ እንዳያገኛቸው ዳግመኛ አትበድሉ በሏቸው። እናንተም እንደነሱ እንዳትሆኑ ፈጽሞ የከበረን የተወደደ የአቡነ ሰላማ ከሳቴ ብርሃን በዓሉን በዚች ቀን አክብሩ። ያ ባህታዊ ይህንን ብሎ ወደ መንገዱ ሄደ። እነሱም እንዳዘዛቸው አደረጉና ፈጽሞ የከበረ የተወደደ የአቡነ ሰላማ ከሳቴ ብርሃን የገድሉና የታምራቱ መጽሐፍ አምጥተው ያ የከበረ መጽሐፍን በላያቸው ላይ አነበቡና በጸሎቱ ውሃ ስጋቸውን አጠቡ። ለየብቻቸው ተለያዩ። ያን ጊዜ ዳኑ፣ ያለ ጥፋት እንደ ቀድሞ ሆኑ። ከዚህ በኋላ የክፋት ጠላት በደል
እንዳያገኛቸው ዳግመኛ እንዳይበድሉ በመምህሩ ገሰጻቸው። ወደ የቤታቸውም ሄዱ። እግዚአብሔርን ያደረገውን ስራ እያደነቁ ዋሉ። ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የጻድቁ የአባታችን የአቡነ ሰላማ ጸሎት ምልጃ ቃል ኪዳን አይለየን። እግዚአብሔር በቸርነቱ ይጠብቀን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለኒታባነ እግዚኦ መንሱት አላድነነ ወለነም ኩሎ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ቡሩክ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዛሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራጠዊነ ከመ ይጸን እግዚአብሔር አብይ ተአምሮ ለብፁዕ አቡነ ኢየሱስ ሞዐ መፍቀሬ ጽሞና ወለበአዚ ብዙኃን ቅድስና ዘኮነ ለቤተ ክርስቲያን ቀኖና ኃይለ ጸሎቱ ያድኅነነ እምኀጉለ ወሙስና ወበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ሀገሪቱን ኢትዮጵያ ለዓለመ ዓለም ልመናውና በረከቱ ከእኛ ጋር ይሁንና የጸሎቱ ኃይል ከፍጹም ጥፋት ያድነን። የቤተ ክርስቲያን አዋጅ ነጋሪ ብዙ ቅዱሳን የተላበሱና ብቸኝነት የሚወድ የብፁዕ አባታችን ኢየሱስ ሞዐ ተአምሪ ነው። አባቶችን ወንድሞች የአባታችን ኢየሱስ ሞዐ ተአምር እንሆ እነግራችኋለሁ። ስሙ ከደብረ ዳሞ ከወጣ በኋላ የሰማዕታት መጀመሪያ ከሆነው ከእስጢፋኖስ ደብር ገባ። ይህም አባታችን ኢየሱስ ሞዐ በጸሎት ጽሙድ ሆኖ የቅዱስ እስጢፋኖስ ቤተክርስቲያን ሲያገለግል ኖረ። ሕዝቡ መምህርና የነፍስና አባታቸው ይሆን ዘንድ ሊሾሙት ተማከሩ። የሄጳጳስ ወገን ከሆነ ከዛጓ ከተሾመ በኋላ ሌላ ንጉሥ መጣ። ይኸውም ይኩኖ አምላክ ነው። ከዛጓ ጋር ጦርነት ገጥሞ ድል አደረገው። በሀገሪቱም ሁሉ ላይ ነገሰ። ወደ አቡነ ኢየሱስ ሞዐ መጥቶ ከእርሱ ጋር ብዙ የቃል ኪዳን ውሎች ተዋዋሉ። ሲዋዋሉም ንጉሥ በበቅሎ ሆኖ እስከ ጉልበቱ ድረስ ወደ ባህር ውስጥ ገባ። አቡነ ኢየሱስ ሞዐ ግን ከጀልባው ላይ ወርዶ የባህሩን ወደብ እንደማይረግጥ መሐላ ስለነበረበት በጀልባው ላይ ተቀምጦ ነበር። ያን ጊዜ ሐሞግድ የተባለ አልቅት ንጉሥን በቅሎ እግር ነቀለው። እባቡም ከባህሩ ወጥቶ በንጉሥ በቅሎ እግር ላይ ተጠመጠመ። አባታችን ኢየሱስ ሞዐ ይህንን አይቶ ሰውየው ሰሞነ እንስሳት እንዳይነክሱ መርዛቸው እንዲጠፋ በእባብ ውስጥም አካባቢ የሚገኝ እባብ አልቅት ሁሉ ረገማቸው፣ አወገዛቸው። ይህን ተአምር እስከ ዛሬ ድረስ በአቡነ ኢየሱስ ሞዐ ገዳም አለ። ብዙ ድካም ተቀብሎ ሰይጣን ያሸነፈ ግርማው የተቀዳጀ በመንፈስ ቅዱስ ብዙ ቅዱሳን የወለደ የአባታችን የአቡነ ኢየሱስ ሞዐ ልመናው በረከቱ ከሁላችን ጋር ይሁን አድሮ ይኖር አሜን። አስጀምሮ ላስፈጸመ እግዚአብሔር ክብር ምስጋና ይሁን። ይህን አባታችን የጻድቁ የአቡነ ኢየሱስ ሞዐ ጸሎት ምልጃ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ ሁላችንን የሚጠብቀን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለኒታባነ እግዚኦ መንሱት አላድኅነነ ወአልሐነም ኩሎ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዛሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ኃጣውኢነ ከመ ይጽን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን በሦስቱ ስም አምነን ንዑር ክቡር የሚሆን አቡነ ሀብተ ማርያም በዕለተ እሁድ ሰንበት የሚነበብ ገድል
እንጽፋለን። ልመናው ክብሩ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዚህ በኋላ ቀኝ ግራው ፊት ኋላው ትምህርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜ ክብር ይግባና ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። ከጌታም ጋር ሚካኤልና ገብርኤል ተገለጡለት። ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያም የቆመበት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ንዑሳን ማዕዘኑን ባርክ አለው። አባ ሀብተ ማርያም ጌታችን እንዳዘዘው አደረገ። ባማተበ ጊዜ በትዕይቱ ቆሞ ሶስት አጋንንት ለአባታችን ታዩት። ከኖህ ዘመን ጀምሮ ከተደረገው ማያ ተርፎ በብዙ ዘመን ከኖረ በኋላ ከአንተ ከኛ አንተ ምን ጸብ አለን ብለው አሰምተው ጮኹ። ዛሬ ታጠፋን ዘንድ መጣህ? እንደምን ማን እንደሆንክ አውቅሃለሁ። ቅዱስ የእግዚአብሔር ሰው አቡነ ሀብተ ማርያም አይደለህም አሉት። በሰው ላይ የምታደርጉትን ብልሃታችሁ ንገሩኝ ባላቸውም እጅም ምን እንጃ ምን ለን እሊህም አጋንንት የዘመዶቻችን ጠላት ሲሆኑ ጌታ ወዳጅ ሀብተ ማርያም ወይ ከዚህ ከአጋንንት ጩኸት የተነሳ አትፍራ ብሎ አጸነ። ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንት ጩኸት ድምፅ የተነሳ ፈርቶ ነበረ። አባታችን አቡነ ሀብተ ማርያም እሊያም የተረገሙ አጋንንትን የሀገር ሰዎች እያሳታችሁ የምታጠፉ ከወዴት ና የተገኛችሁ? ከፊታችሁስ ምንድን ነው አላቸው። ከክፉ አጋንንት ጋር ለአባታችን አቡነ ሀብተ ማርያም በስጋ ከመወለድ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪ ነኝ እያልኩ ሳስታቸው የኖርኩ ብሎ መለሰለት። ክታብን፣ መጽሐፍን፣ ቅጠልን መበጠስን፣ ሞቱ ያደረገውን ከብት መብላት፣ የሰውን ደም መጠጣት፣ የሰውን ስጋ መብላት አስተማርኳቸው። በወፍ እንዲያሟርቱ ጣዖት እንዲያመልኩ አደረግኳቸው። በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳቸዋለሁ አለው። እንዲህ ባለ ስራ ሳለው ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል አንድ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተሰረየላቸው፣ ከጥፋት ጠብጣቤም ለይቶ አስተማራቸው። ነገር ግን በብዙ አዘንኩ። ስራዬንም አይቼ በምገለው ገንዘብ እገለው ዘንድ እየተከታተልኩ በምገልበት ገንዘብ እገድል ዘንድ ፈለግኩ። ይበረታብኛልና ተሳነኝ እንጂ የሚገዙኝ ወገኖቼን ቀማኝ። ሁለተኛው ወንድም የሚጠላው ዘንድ በዘንዶ ተመሰለ። በመስቀል ባመተበ ጊዜም ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ተክለ ሃይማኖት የሚባል ያ ሰው ከሞት በኋላ ወደዚህ ብንመለስ በወገኖች መንኩሰው አገኘኋቸው። እጅግም አዘንኩ። በብልሃት አስታቸው ዘንድ እነሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የእኔ ብቻ ተገዢ ሊሆኑ አልቻሉም። ሆኖም ወደ ጭንቅ ነገር የምመራቸው ጥቂቶች ፋንታዬን አላጣሁም። አባታችን አቡነ ሀብተ ማርያም ያሳትካቸው ፍታቸው እነማን ናቸው? ስማቸውስ ማን ይባላል አለው። ሰይጣኑም ካሉት ጀምሮ እስከ ሞቱ ድረስ እያንዳንዳቸው ስማቸውን እየለየ እገሌ እገሌ እያለ ስማቸውን ጠራ። ከሕፃናት እስከ ሽማግሌ የሆኑት ስማቸውን ቆጥሮ ነገረው። በፊት የገሌን ኃጢአት ይሄ ነው፣ የገሌን በደል ይሄ ነው እያለ የአንዱን የበደላቸው መጽሐፍ አነበበ። በአባታችን አቡነ ሀብተ ማርያም በምን ስራ ነው የምትለያቸው? በምን ስራ ቢሰሩ ነው የምትጠላቸው? ያም እርጉም ሰይጣን እየሳቀ በጭንቀት ነገር ለአባታችን ለአቡነ ሀብተ ማርያም
ነገረው። ያደረገውን በደል ሁሉ ለካህን በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው ይሸሻለሁ ብሎ ነገሩ። አባታችን አቡነ ሀብተ ማርያም እኔስ በምን ታሰተኛለህ አለው። ያ ርኩስ መንፈስ አንተንስ ማሳተውና ስምህን በተጠራበት እንኳን መቅረብ አይቻለኝም ብሎ መለሰለት። ነገር ግን ከአንተ ተለይቼ እሄድ ዘንድ አሰናብተኝ አለው። ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያም ብቻውን ብዙዎችን ቅዱሳን አስቷልና በክፉ አታሰናብተው፣ ሰይጣኑ ከእግሩ በታች ያለውን መሬት ባረከ። ያን ጊዜም ምድር አፏን ከፍታ ትውጣው ዘንድ ፍዳ ወዳለበት ወደ ሲኦል ታወርደው አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘ ከርኩስ መንፈስ እግር ላይ መሬትን በትምህርተ መስቀል ባወረደ ጊዜ ምድሪቱ አፏን ከፍታ የርኩስ መንፈስ እየጮኸ አባ ሀብተ ማርያም ወይ ምን አደረግኩ እያለ ሲጮህ ምድር አፏን ከፍታ ዋጠችው። በዚያም እንደ እርሱ ያሉ ክፉ መዓዛ የሌለ ክፉ ሽታ ወጣ። ምድር አፏን ከፍታ ሊያም ክፉዎች አጋንንትን ዋጠቻቸው። እውጣቸው ዘንድ ፍቀድልኝ ብላ ወደ አቡነ ሀብተ ማርያም እንዲህ ያለች ጮኸች። ያን ጊዜ ቆመው ከቀሩ ሁለት አጋንንት እጅግ ፈሩ። ከስልጣን የተነሳ እሳትና ከቦናልና ከዘውትር ወየውልን ወዴት እንሄዳለን እያሉ በአብይ ቃል እንዲህ ያሉ ጮኹ። ከእነሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በበረረ ጊዜ መልአክ በእሳት መንኮራኩር ራሱን ቢቀጠቅጡት አፏን ወደ ከፈተችው ምድር ወረደና እንደ ጓደኛው ወደ ሲኦል ወረደ። የቀረ ሦስተኛው ግን አቡነ ሀብተ ማርያም ወይ ያደረግኩትን ክፋት ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምልሃለሁ ተማጸነ ማለት ነው። በዚያም ወራትን ነው በዚህ ከሀገር የደረስኩ። ሀገሬን ግን የነበርኩበት አንጾኪያ ናት። በልጄ በድቁልጥያኖስ ልብ ውስጥ አድሬ በውስጡ ብዙ ጊዜ ስራ የሰራሁበት በመኳንንቱ ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖችን የጣሏቸው በልጄ በዲዮቅልጥያኖስ አድሬ የምገላቸው እኔ ነኝ ብሎ ጮኸ። ከእርሱም ዘንድ ወደ ሌላ ሀገር ሄጄ 47,000 ሰማዕታትን አስገድዬ 9,000 ሰማዕታትን ያሳሰርኩ። ቆስጠንጦኖስ የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔ ግን አዋረደኝ። ከዚህም ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ቆስጠንጦኖስ ንጉሥ ክብር የተነሳ መውጫ መግቢያ አጥቼ መከራ እየተቀበልኩ ስቅበዘበርክ ሳለሁ ያን ጊዜ ለምን ስራ ትፈታለህ? ስራ ታስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ኪዳን ከዲያብሎስ ቃል መጣ ተነገረ። እንደምታየኝ ወደዚህ ሀገር መጣሁ። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፉኝ ስለ እግዚአብሔር ይቅር ብያለሁ፣ ተወኝ። ይህንን ሰው አሰቃዩ ከነበሩ ቅዱሳን ለይቶ መከራ አጽንቶብኛልና ልጄ ዲዮቅልጥያኖስ የሆይ ታድነኝ ዘንድ ወዴት ሄድክ እያለ ለቀሰ። ያን ጊዜ ጌታችን አቡነ ሀብተ ማርያምን በሚያርፍበት ጊዜ አልደረሰምና ይህን እስተዋለው የቃል ኪዳን የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ያጥፋው መሆንም ምድርን አጋንንትን ለማስጠም ከተከፈተች በኋላ እንደ ቀድሞ ተከለከለች። የጻድቁ የአባታችን የአቡነ ሀብተ ማርያም ምልጃ ጸሎት ከሁላችን ጋር ይሁን። ጸሎትና ቃል ኪዳናቸው አይለየን። አሜን።
ልመናው ክብሩ ለዘላለም በእውነት በሁላችን ይዋለብን ይደርብና። በአንዲት ሴት ላይ የተደረገው የአባታችን የአቡነ ሀብተ ማርያም ተአምር ነው። የጨጓራ በሽታ የታመመች አንዲት ሴት ነበረች። ከደዌ የተነሳ ከደረቅ ዳቦ በቀር ሌላ ምንም አትቀምስም ነበር። ብዙ ቀንም ስትጨነቅ ትኖር ነበር። ከዚህ በኋላ ከገዳሙ የድነት ምክንያት አገኘሁ ብላ ወደ አባታችን ወደ አቡነ ሀብተ ማርያም ገዳም ሄደች። ይኸውም ደጋጎች መነኮሳት የሚገኙበት ነው። እስከ 7 ቀን ድረስ ከሎሜ ፍርፋሪ ሶስትን እየሰጧት ያንን ጭማቂ እየጠጣች ሰነበተች። ከዚያ በኋላ በአባታችን አቡነ ሀብተ ማርያም ብርቱ ጸሎት ከደዌ ዳነች። እንጀራም ከመብላት ተከልክላ ብዙ ዘመን ከኖረች በኋላ በመነኮሳት የሚበሉትን ዳቤ ለመብላት ቻለች። ከዳነች በኋላ እግዚአብሔርን አባታችን አቡነ ሀብተ ማርያም እያመሰገነች ወደ ሀገሯ ሄደች። ልመናዋ ክብሩ ለዘላለም በሁላችን ጸንቶ ይኖር አሜን። የጻድቁ የአባታችን የአቡነ ሀብተ ማርያም ምልጃ ጸሎት አይለየን። እግዚአብሔር በቸርነቱ ሁላችንንም ይጠብቀን፣ ለቃሉም ተገዢ አድርገን፣ ቸርነቱን ያብዛልን። መሐሪው ደጉ ቸሩ አምላክ ምሕረቱን ቸርነቱን ይላክልን። በምሕረት በቸርነቱ ሁላችንንም ይጠብቀን፣ አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ወኢታብአነ እግዚኦ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸወት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለ ኪ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስሐቅ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ሐምሌ 26 በዚች ቀን መልካም ሽምግልና የነበረው የእመቤታችን የድንግል ማርያም እጮኛዋ የድካሟ ለመሳተፍ ክብር ይግባውና ለጌታችን አሳዳጊ ለሆነ የተገባ ጻድቅ ዮሴፍ አረፈ። እመቤታችን በእርሱ ዘንድ ካስጠበቃት ጀምሮ በሁሉ ነገር ያገለግላት ነበር። መከራ ሁሉ አልተለያትም። በወለደች ጊዜም በቤተልሔም ከእርሷ ጋር ነበረ። የታደለ ጻድቅ ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህ ዓለም የሚለይበት ጊዜ በደረሰ ጊዜ ወንዶችና ሴቶች ልጆቹን ጠርቶ ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። የዘላለም ሕይወትን ወረሰ። ባረፈበት ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ላይ ጫነ። ለሥጋው መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብ መቃብር አኖሩት። ዕረፍቱም ክብር ይግባውና ከጌታችን ክርስቶስ ሥጋዊ በ16ኛው ዓመት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ ምስለ ማርያም ዘኮነ ሀበ ታንሰሶ ኩለየ ዘተሐዘነ ሕፃነ ኢየሱስ ክርስቶስ ከመ አሴፎ ኪዳነ ይበለየ በመቃብር ወይሄሊ ማሰነ እስከ ዮም በድኑ አሎ ድሁነ። የታደለ ጻድቅ ሰዎች ታዲያ እመቤታችን ልጆች አሏት ይላሉ። አይነ ልቦናቸው የታወረባቸው ሰይጣን የሰለጠነባቸው ሰዎች ማለት ነው። በዚህች ቀን ከአባቶቻችን ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያው ሊቀ ጳጳስ ቅዱስ ጢሞቴዎስ አረፈ። በተሾመ ጊዜ የክርስቶስን መንጋዎችን ከአርዮስ፣ ከመቅደኒዎስ፣ ከባስልዮስ፣ ከሰባሊዮስ ተኩላዎች ጠበቀ። ይህ አባት በተሾመ በ6ኛው ዓመት ለክርስቲያኖች ወገኖች ደግ የዋህ ቴዎዶስዮስ ነገሰ። በዚህች ዓመት ክብር ይግባውና መንፈስ ቅዱስ ስለ ካደው ስለ መቅደኒዎስ በቁስጥንጥንያ የተሰበሰቡ የ150 ቅዱሳን ኤጲስቆጶስ ጉባኤ ተደረገ። ይህም አባት ጢሞቴዎስ ሊቀ ጉባኤ ሆኖ መቅደኒዎስን እና ሰባሊዮስን አብሊናሮስን ተከራከራቸው፣ ረቶ አሳፈራቸው። እነሆ የክህደታቸው
የክርክሮቻቸው ነገር የካቲት 1 ቀን ላይ ጽፈናል። ከዚህ በኋላ የአባት በሹመቱ ዘመን አብያተ ክርስቲያናትን በማነጽ እና በሚገባ ስራ ሁሉ በእድሳታቸው አሰበ። ለመጻተኞች ቤቶችን ሰራላቸው። መንጋዎችን ሁልጊዜ አስተምራቸው ነበረ። በመልካም እውቀትና በትምህርቱ ጣም ሁልጊዜ በማስተዳደሩ በቀናች ሃይማኖት አጸናቸው። ከአርዮስና ከመቅደኒዎስ ወገኖች ብዙዎችን መልሶ ክብር ይግባውና የጌታ ኢየሱስ ክርስቶስን ወደ ሆነችው የቀናች ሃይማኖት አስገባቸው። በወንጌላዊ ማርቆስ መንበር ላይም 9 ዓመት ተኩል ኖረ። ከዚያ በኋላ በሰላም አረፈ። ጸሎተ በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ሰላም ለጢሞቴዎስ ለጴጥሮስ ውሁ ጳጳሳት ሀገረ ዘእምቀዲሙ በቁስጥንጥንያ ዘኮነ ሊቀ ማኅበሮሙ ለሊሁ ተከወ ለምእመናነ ሙቀተ አለወት ዘሰሩ ሰላም ብዙኃነ እስከ ያለፈ ወርሁ። በዚች ቀን ለኢትዮጵያ ሀገር ብርሃን የገለጸ ቅዱስ አባት አባ ሰላማ አረፈ። ዜናው እንዲህ ነው። ስሙ ሜሮጴዎስ የሚባል የጥበበኛ አለቃ አንድ ሰው ወደ ህንድ ሀገር ሲያልፍ ወዶ ከጢሮስ ሀገር መጣ። ከእርሱም ጋር ከዘመዶቹ ወገን የሆኑ 2 ብላቴናዎች ነበሩ። የአንደኛው ስሙ ፍሬምናጦስ፣ የሁለተኛው ሲድሮስ ይባላል። ሲድራኮስ የሚሉትም አሉ። በኢትዮጵያ በኩል ወዳለው ወደ አፍሪካ ባህር ወደብ ደረሱ። ልቡ የተመኘችውን የኢትዮጵያን ሀገር መልካሚቷን ሁሉ ተመለከተ። ከዚያ በኋላ በድንገት ወንበዴዎች ተነሱ። በመርከቡም ካሉት ሁሉ ጋር ገደሉት። እሊህም 2 ልጆች ግን ተረፉ። የሀገር ሰዎች አገኟቸው። ወደ ንጉሥም ወስደው እጅ መንሻ አድርገው እነሱን ሰጡት። ንጉሥም ተቀበላቸው። ከጥቂት ቀኖች በኋላ ንጉሥ የሲድሮስን በፊቱ የሚቆም ጋሻ ዣግራ አድርጎ ሾመው። ፍሬምናጦስ ግን በገንዘብ ሁሉ ላይ በጆሮናድ አድርጎ ሾመው። ይህን ንጉሥ የአብርሃና የአጽብሃ አባታቸው ስሙ አይዛን የተባለው ነበር። እርሱም ሕፃናት ሳሉ አረፈ። ሊህም አካለ መጠን እስከሚደርሱ ድረስ የንጉሥ ልጅ እያሳደጉ ኖሮ ክብር ይግባውና በክርስቶስ ማመን አስተማራቸው። የንጉሥ ልጆች አድገው በነገሱ ጊዜ የሲድሮስ ወደ አገሩ ተመለሰ። ፍሬምናጦስ ግን ወደ ግብፅ ሄደ። ወደ እስክንድርያው ሊቀ ጳጳስ ወደ አባ ትናቴዎስ ደረሰ። የደረሰበትን ሁሉ ነገረው። ስለ ኢትዮጵያዊ ሃይማኖት ጳጳስ ሳይኖራቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ እንዴት እንዲያምኑ ነገረው። አባ ትናቴዎስ በሰማ ጊዜ እጅግ አደነቀው። ፍሬምናጦስ የነጻ ሕዝብ አገር ለሆነች ለኢትዮጵያ አገር ጳጳስ ይሆን ዘንድ ግድ አለው። ጳጳሳትንም ሹሞ ከታላቅ አክብሮት ጋር ላከው። በአብርሃና በአጽብሃ ዘመነ መንግስት ወደ ኢትዮጵያ በደረሰ ጊዜ በክብር ተቀበሉት። በኢትዮጵያ ሀገሮች ሁሉ የቀናች ሃይማኖትን ሰበከ፣ አስተማረ። ክብር ይግባውና የክርስቶስን የጌትነትን ክብር በሁሉ ሀገሮች ገለጠ። ስለዚህም ብርሃን ገላጭ ሰላማ ተባለ። ሁሉም አስተካክሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም በቃለ ትፍሲት ብሎ እንዛቢው ዋሌሉ ሰላም አሮይ ህዋት አሚን ወተሳሎ አስረቀ በኢትዮጵያ ለብርሃነ ክርስቶስ ጸዳሉ እንዘ ላዕሌሃ ጽልመተ ወቆብ አርዋውሎ። በዚች ቀን የአባ ሮዲሲና የሳሙኤል መታሰቢያቸው በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሌት አዘክሪያ ይላፍ ምለተጸምዱ ከዘልፍ ለላነበት ወገዘን ውዴተ መጽሐፍ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እመለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲምኑ ቆሷል ኬራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ
ወንዑስ ለዘጻፎ በክርታስ ወለዛ አጻፍ ወንዘ የደረስ ወለዛ አንብቦ ወለዘቶን ወለዛን አዲስ ወለሰማ ቃሉ በዝነ መንፈስ በጸሎተ ማርያም አላቂተ ኩሉም ባይስውረ ይምሃረነ ኢየሱስ ክርስቶስ የምሕረት አምላክ የይቅርታ ባለቤት ይማረን ይቅርም ይበለን። ለቃሉም ተገዢ አድርገን ትእዛዙን እንድንጠብቅ እሱ ይርዳን። እንግዲህ የተባረኩ አባቶቻችን ናቸው። ጻድቁም አቡነ ሰላማ የመጀመሪያው ጳጳስ ተደርገው የተመረጡ መንፈስ ቅዱስ የመረጣቸው ጸጋ እግዚአብሔር ያደረባቸው ሰዎችን ከጣዖት አምልኮ ወደ አምልኮተ እግዚአብሔር የመለሱ ታላቅ ጻድቅ አባታችን ናቸው። ጻድቁ ዮሴፍም እንግዲህ በእመቤታችን ስደቷ ዘመን አብሮ የተሰደደ የተንገላታ የደከመ ብዙ መከራ የተቀበለ ጻድቅ ነው። የተመረጠ ጻድቅ ነው። ምርጫ እኮ ነው። ታዲያ ሰዎች ያልገባቸው ያልተረዱ ሰዎች እንግዲህ ጻድቁ ዮሴፍን ሌላ ተረጓጎም ሌላ ትርጉም ሰጥተውት ሌላ ነው የሚሉት። ሎቱ ስብሐት። እንግዲህ ድንግል ማርያም የተመረጠች ናት። የተመረጠች የተቀደሰች የመንፈስ ቅዱስ ማደሪያ ናት። መንፈስ ቅዱስ ያደረባት፣ ስለዚህ ወልድ ያደረባት እንግዲህ ክርስቶስን አማኑኤልን መድኃኔዓለምን የወለደች ናት ድንግል ማርያምና እንግዲህ እሷን ሊያገለግል ተመረጠ። ሰዎች ሌላ ይተረጉሙታል። እነሱ ለሚናገሩት እኛ መልሰን አንናገርም። ነውር ነው፣ ጽያፍ ነውና እነሱ የሚናገሩት ማለት ነው። ትክክል አይደለም እና ማስተዋሉን ያደላቸው፣ እኛ የጥፉ አንልም። አስቷቸዋል፣ ሰይጣን ሰልጥኖባቸዋልና። ጻድቁ የተባረከ ሰው ነው፣ የተመረጠ ነው። ምርጫ እንግዲህ አንድ ሰው ካልተመረጠ መልካም ነገር ማድረግ አይችልም፣ በጎ ነገር ማድረግ አይችልም፣ መልካም ነገርም መናገርም አይችልም። ያልተመረጠ ሰው የተመረጠ ሰው ነው በጎ ነገርን ማድረግ የሚችለው አይደል? የተራበን የሚያበላ ሰው፣ የተራበን የተጠማን የሚያጠጥ፣ የተራቆተን የሚያለብስ የሚያውቅ የተረዳ የተገነዘበ ነው። ያልተረዳ ምንም ማድረግ አይችልምና ማለት ነውና የተመረጠ ጻድቅ ቅዱስ ዮሴፍ ስለዚህ ድንግል ማርያምን አገልግሏታል። ይሄ ነው መመረጥ። ዛሬ ድንግል ማርያምን ለመጥራት ሰዎች ይጸየፏታል። ሎቱ ስብሐት። ያለ እሷ ምርኩዝ ማን አለን? ምርኩዛችን፣ መጠጊያችን፣ መመኪያችን እሷ ናት። እሷን ስለሰጠን አምላክ እግዚአብሔር ይክበር ይመስገን። ስለዚህ ዛሬ 26 ሐምሌ 26 ቀን እንግዲህ ያው ጻድቁ አባታችን አቡነ ሰላማም ዕረፍታቸው ነው። ያው በ18 ገሉ ደርሷል። ተአምሩን ያደረስኩት ስለዚህ ነው። እና እንግዲህ እነዚህ አባቶቻችን ጸሎታቸው፣ ቃል ኪዳናቸው፣ ምልጃቸው አይለየም፣ ተሰጥቷቸዋል። ያሁን የጻድቁ ዮሴፍ ስጋው አይበሰብስም፣ አፈር አይበላም፣ አይበሰብስም። በቃ ኃይል ተሰጥቶታል። በቃ ቃል ኪዳን ሰጥቶታል። አብሮ የተሰደደ አብሮ የተንገላታ ከሱ ጋር እንግዲህ ሕፃኑ አባታችን መድኃኔዓለም አማኑኤል ኢየሱስ ክርስቶስ ሰውን ለማዳን ተሰደደ እና የተመረጡ አባቶቻችን ናቸው። እንግዲህ ሐምሌ 26 ዕረፍታቸው ነው። አቡነ ሰላማም ዕረፍታቸው ነው። ቅዱስ ዮሴፍም ዕረፍቱ ነው። ዕረፍታቸው ነው ሁለቱም። የሌሎቹን ቅዱሳን ያው ሰማችሁት ነውና፣ ስለዚህ የእነሱ ምልጃ ጸሎት አይለየን። እግዚአብሔር በቸርነቱ ሁላችንን ጠብቀን። እነሱ እግዚአብሔርን አገልግለው አስደስተው አልፈዋልና እኛም በእምነት እንዲህ በምግባር አባቶች የሄዱበትን ትክክለኛው መንገድ ተጉዘን እንድንጓዝ አምላከ ቅዱሳን እግዚአብሔር ይርዳን። እንግዲህ ሐምሌ 26 ቀን ደርሰናል። ያው ገበሬው ዝናብ ያጣ ገበሬ አለ። ቡቃያው የደረቀ ቡቃያው ዝናብ ያላገኘ ከባድ እኮ ነው። እግዚኦ ማረን የምንለበት ዘመን ላይ እኮ ነው ያለ ነው። እንግዲህ ሐምሌ 26 ደረስን። ነገ ደግሞ መድኃኔዓለም ነው። ደረስን። ትናንት ያው ቅዱስ መርቆሬዎስ ነው። አይታችኋል እንግዲህ በማህሌቱ ስትሳተፉ የነበራችሁ ስትከታተሉ የነበራችሁ ነበራችሁ አይደል?
ስለዚህ ቲክቶክ ላይም ስትከታተሉ ነበር፣ ዩቱብ ላይም እንደዚሁ። እግዚአብሔር ይመስገን። ደስ ይላል አገልግሎት አይደል? እግዚአብሔር ይመስገን። ይሄ ነው ክርስትና ማለት፣ እንደዚህ ነው። እግዚአብሔርን በተቻለን እያገለግለ እያመሰገንን መጓዝ ነው። በቃ በእምነት እንድንጸና እግዚአብሔር ይርዳን። የሰማነውን በዝነ ልቦናችን አምላካችን ያውልብን ያሳድርብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰረን ታባነ እግዚእነ መንሱት አላደነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ወሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ተአሐሉ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይሕፀን እግዚአብሔር አብ ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እግዚአብሔር ይመስገን።